ምልዕተ ጸጋ ተብላ የተመሰገነች ሴት ትናንት አልነበረችም፣ ዛሬም የለችም፣ ወደፊትም አትኖርም። ለድንግል ማርያም የተሰጠው ጸጋ የማይደገም ጸጋ ነው። የሴትነት ችሎታም አይደለም፣ የሴትነት ወግም አይደለም። የሴትነት ወጉማ ልጅ መጽነስ ነው። አዳኝን መጽነስ አይቻልም ነበረ። የሴትነት ወጉማ ልጅ መውለድ ነው። አምላክን ግን መውለድ አይቻልም ነበረ። በዓለም ላይ ትልልቅ ሴቶች ተነስተዋል። ነቢይ ወልደዋል፣ ጻድቅ ወልደዋል፣ ሰማዕት ወልደዋል፣ ቅዱስ ወልደዋል፣ ጳጳስ ወልደዋል። እመቤታችን ግን ጸጋዋ ልዩ ነው። ወላዲተ አምላክ ተብላለች ማለት ከሶስቱ ግብራት ከለከላት ማለት እኮ ነው። ከዘር ከሩካቤ ከተፈትወ ድንግልና ከለከላት፣ ጠበቃት ማለት ነው። ስለዚህ ድንግል ማርያም በእኛ ቤተክርስቲያን አስተምሮ የውርስ ኃጢአት ጥንተ አብሶ የለባትም። መንፈስ ቅዱስ አቀባ እምከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት። መርገመ ሥጋ መርገመ ነፍስ እንዳያገኛት በእናቷ ማኅፀን ሳለች የውርስ ኃጢአት ወደ እሷ እንዳይተላለፍ ጠበቃት። ኤርምያስን ከሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ ብሎ የተናገረ አምላክ እሷንስ በማኅፀን መቀደስ አይችልም? ኧረ ይችላል ብላ ስለ እግዚአብሔር አብ አምላኬ ብላ ስለ እግዚአብሔር ወልድ መድኃኒቴ ብላ ስለ እግዚአብሔር መንፈስ ቅዱስ ተናገረች። ምስጢረ ሥላሴን ማመስጠር ጀመረች። ለምን መንፈስ ቅዱስን ብቻ መድኃኒቴ አለችው ቢሉ ጌታን ከመጽነሷ በፊት ለ15 ዓመት ከአጋንንት ፈተና መንፈስ ቅዱስ ጠብቋታልና አድኗታልና ማለት ነው። መንፈስ ቅዱስ አቀባም ከርሰማ ተብሎ የለ መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠብቋታል ብለናል። ከአብና ከወልድ ተለይቶ ነው ወይ ያዳናት ቢባል በማዳን አንድ ናቸውና መድኃኒቴ ብላ አንድነቱን ተናገረች እኮ ነው። መድኃኒት ብትባል ምን ይገርማል ወገኖቼ? ባለ መድኃኒት እኮ ወደሷ መጥቷል። ሊቁ ምን ይላል መሰላቸው? አባ ዘጊዮርጊስ አቃቤ ሥራይ መጻም ሰማያት ወጸፈውስ ተረክበት እምቤተ ዳዊት። መድኃኒት ቀማሚው መለኮት ከሰማይ ወደ ምድር ወደ እሷ መጣ። መድኃኒቱ የሚቀመምባት እጽ ድንግል ማርያም ደግሞ ከዳዊት ቤት ተገኘች። ታዲያ የመድኃኒት እናት ስለሆነች ዕፀ ፈውስ ስለሆነች ድንግል ማርያም መድኃኒት ተቀበለው ጌታ ነው። እሷ ምንድነች የሚሉ ሰዎች ለመሆኑ እንዴ እናት እኮ ነች። ህመሙ አይሰማትም? መከራው አይሰማትም? ችንካሩ አይሰማትም? ግርፋቱ አይሰማትም? አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት እናቱ እኮ ነች። የሾህ አክሊል ሲደፋ፣ በችንካር ሲቸነከር፣ በጥፊ ሲመታ፣ በጦር ሲወጋ አይታለች። ህመሙ ህመሟ ነው፣ መከራው መከራዋ ነው፣ ስቃዩ ስቃዩዋ ነው። ቤዛነት ይሏቸዋል። ይሄ ነው። በመስቀል ላይ ተሰቀለች፣ ተቸነከረች፣ ስጋዋን ቆረሰች፣ ደሟን አፈሰሰች የሚል አስተምሮ የላትም። ነገር ግን የሱ ደም ሲፈስ እሷ ደግሞ ልቧ በሐዘን ይደማ ነበረ። ይሄ ነው ቤዛነት። ማርያም ሐዘነ ልቦና ታቀልል የምንለው እኮ በየለቅሶ ቤቱ ከሷ በላይ ያዘነ ስለሌለ የተናገረው ቃል ግን ይገርመኛል። ለጸዋሬ ሰማያት ወምድር ጾሮ ድኩምጽ ይላል። ሰማይና ምድር የወሰናቸውን ሰማይና ምድር የማይችሉትን አምላክ ደካማው እንጨት ተሸከመው። ምስጥ የሚበላው እንጨት፣ እሳት የሚያቃጥለው እንጨት፣ የሚሰበረው እንጨት፣ የሚሰነጠቀው እንጨት ተሸክሞት ዋለ። የመስቀል ጉልበቱ መድኃኔ ዓለምን ተሸክሞ መዋሉ ነው። መድኃኔ ዓለምን በመሸከሙ ደሙ ስለፈሰሰበት ቤዛ ከተባለ 9 ወር ከ5 ቀን በማኅፀኗ ጌታን የተሸከመች እመቤታችን ቤዛ ብትባል ምን ይገርማል? ኪሩቤል፣ ሱራፌል፣ ነገደ መላእክት ቤዛነቷን መሰከሩ። ከታች ከምድር ሊቃውንቱ እና አባ ዘጊዮርጊስ ቤዛነቷን መሰከሩ። በድንግል ማርያም ቤዛነት ምድራውያንና ሰማያውያን መላእክትና ሊቃውንት ተባብረውበታል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትኖሩ ኦርቶዶክሳውያን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ምልዕተ ጸጋ በሚል ኃይለ ቃል
ለተወሰኑ ደቂቃዎች እንማማራለን። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ባለፈው ቤዛነት ለድንግል ማርያም እንዴት ይታያል የሚል ጥቂት ሐሳብ አንስተን ተነጋግረናል። ዛሬ ደግሞ ለድንግል ማርያም የተሰጣት ጸጋና ክብር ምን እንደሚመስል እንመለከታለን። ስለ ቤዛነቷም በጥቂቱ እናነሳለን። ቅዱስ ገብርኤል ከእግዚአብሔር ተልኮ እየሰገደ እጅ እየነሳ ሰላምታ ቀረበላት። ጸጋን የተመላሽ ሆይ ደስ ይበልሽ ብሎ አመሰገናት። ምልዕተ ጸጋ ተብላ የተመሰገነች ሴት ትናንት አልነበረችም፣ ዛሬም የለችም፣ ወደፊትም አትኖርም። ለድንግል ማርያም የተሰጠው ጸጋ የማይደገም ጸጋ ነው። የሴትነት ችሎታም አይደለም፣ የሴትነት ወግም አይደለም። የሴትነት ወጉማ ልጅ መጽነስ ነው። አዳኝን መጽነስ አይቻልም ነበረ። የሴትነት ወጉማ ልጅ መውለድ ነው። አምላክን ግን መውለድ አይቻልም ነበረ። በዓለም ላይ ትልልቅ ሴቶች ተነስተዋል። ነቢይ ወልደዋል፣ ጻድቅ ወልደዋል፣ ሰማዕት ወልደዋል፣ ቅዱስ ወልደዋል፣ ጳጳስ ወልደዋል። እመቤታችን ግን ጸጋዋ ልዩ ነው፣ ወላዲተ አምላክ ተብላለችና ጸጋን የተሞላሽ አለ። የሰው ጸጋ እናንተ በቁጥር የሚለካ እኮ ነው። የሰው ጸጋ በቁጥር የሚተመን ነው። የድንግል ማርያም ጸጋ ግን ሙሉ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ምን አለ መሰላችሁ? ለአንዱ ጥበብ የመናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ ዕውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ መፈወስ፣ ለአንዱ ምልክት ማድረግ፣ ለአንዱ መናፍስትን መለየት እያለ ይቀጥላል። የድንግል ማርያም ጸጋዋ ምንድን ነው? መናፍስትን ማባረር ነው፣ መፈወስ ነው፣ ታምር ማድረግ ነው፣ ምልክት ማሳየት ነው፣ እምነት ነው፣ መተርጎም ነው፣ ማመስጠር ነው። ጸጋዋ ምንድን ነው? ቅዱስ ገብርኤል ቢቸግረው እንዲያው በደፈናው ጸጋሽ ሙሉ ነው አላት። የድንግል ማርያም ጸጋ ተዘርዝሮ አያልቅምና ጸጋን የተሞላሽ ሆይ ደስ ይበልሽ አላት። እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በዚህ ሁሉ ጸጋ ሙሉ ሆና ትሕትናዋን ሳስብ ግን በጣም ይደንቀኛል። ቅዱስ ያሬድ ምን ይላታል? ጠባቦ ትሕት በቤተ መቅደስ ዘልህቀት ቀጸበቶ በትምህርት ለዘወረደ መልዕልት። በትሕትና ያደገች ያቺ ታናሽ ብላቴና ልዑል ባህሪውን ዝቅ አድርጎ ከሰማይ ወደ ምድር የመጣውን በምልክት ጠቀሰችው አለ። ያ ምልክት እኮ ትሕትናዋ ነው። ክርስቶስን ከሰማይ ወደ ምድር የሳበችበት መሰላል ትሕትናዋ ነው። እና ይህን ሁሉ ጸጋ ይዛ ትሕትናዋ ይገርመኛል። እኛ አንድ ነገር ካገኘን ትዕቢታችን እኮ አይጣል ነው። ወይ በኑሮ ወይ በስልጣን ወይ በእውቀት ወይ በሀብት ብቻ የሆነ ደረጃ ላይ ከደረስነ ኩራታችን አይጣል ነው። የድንግል ማርያም ትሕትና ግን ያስደንቃል። በጣም ዓለምን የሚያስደንቅ ትሕትና ነው ድንግል ማርያም ያላት። ሀብት ቢባል ድንግል ማርያምን የሚያክል ባለ ሀብት የለም። ሰዎች በሚወድመው ንብረታቸው፣ ገደል በሚገባ መኪናቸው እኮ ይኮራሉ። እመቤታችን ግን የሰማይ ሀብት ይዛ አልኮራችም። ቅዱስ ባስልዮስ በሥርዓተ ቅዳሴው ወሀብተ ሰማያት ለማርያም ድንግል አለ። የሰማይ ሀብት ለማርያም ተሰጣት አለ። ለገብርኤል ብስራት፣ ለሙሴ ሕግ፣ ለአሮን ክህነት ተሰጠው ካለ በኋላ እመቤታችን ጋር ሲደርስ ሐሳቡን ቀየረውና ለማርያም ግን የሰማይ ሀብት ተሰጣት አለ። ለሙሴ እኮ የተሰጠው ሕግ ሰማያዊ ነው። ለአሮንም የተሰጠው ክህነት ሰማያዊ ነው። ለቅዱስ ገብርኤልም የተሰጠው ብስራት ሰማያዊ ነው። እመቤታችን ጋር ሲደርስ ሐሳቡን ለምን ቀየረው መሰላችሁ? ሰማይ ከመሬት ከፍ ያለ እንደሆነ ለድንግል የተሰጠው ጸጋ፣ ለገብርኤል ከተሰጠው ጸጋ፣ ለሙሴ ከተሰጠው ጸጋ፣ ለአሮን ከተሰጠው ጸጋ የበለጠ ነው፣ ከፍ ያለ ነው ለማለት የሰማይ ሀብት ለማርያም ተሰጣት አለ። በሀብት ቢባል እመቤታችን የሚያክል ባለ ሀብት የለም። ሀብቷ ግን እንዳልኳችሁ መንፈሳዊና ሰማያዊ ነው። በእውቀት ቢባል ድንግል ማርያምን የሚያክል አዋቂ ማን አለ? ነገረ መለኮትን ጥንቅቅ አድርጎ የሚያውቅ
ነገረ ስጋዌን ምስጢረ ተዋህዶን ከሷ በላይ ማን ያውቃል? ቅዱስ ቄርሎስ ብንለው፣ ዮሐንስ አፈወርቅ ብንለው፣ አባ ዘጊዮርጊስ ብንል የሷን ያክል ነገረ ተዋህዶን የሚያውቅ ማን አለና? በውበት ቢባል ድንግል ማርያምን የሚያክል ውብ ፍጥረት መቼ አለ? ውበት ይረግፋል፣ ቁንጅና በጉስቁልና ይተካል። እመቤታችን ግን የማይደበዝዝ ውበት አላት። ወበይን ተዛቀበኪን በለሙስና ይላታል ቅዱስ ኤፍሬም። ስለዚህም ነገር ያለመለወጥ አጸናሽ። ያለመለወጥ አጸናሽ ማለት ምን ማለት መሰላችሁ? 64 ዓመት ሞልቷት የእርጅና ምልክት አይታይባትም ነበረ። እኛ እድሜያችን ገፋ ሲል ግንባራችን መሸብሸብ ይጀምራል። እመቤታችን ግን 64 ዓመት ሞልቷት የ15 ዓመት ብላቴና ትመስል ነበረ። ያለመለወጥ አጸናሽ ማለት ይሄ ነው። በዓለም ላይ በቁንጅና የሚወዳደሩ ብዙ እህቶቻችን አሉ። በቁንጅናዋ ተወዳዳሪም አይገኝላት። የቆንጆዎች ቆንጆ፣ የምርጦች ምርጥ፣ የውቦች ውብ፣ የአሸናፊዎች አሸናፊ እናታችን ድንግል ማርያም ናት። በስልጣንም ቢባል ድንግል ማርያምን የሚያክል ባለስልጣን የለም። ስልጣኗ ከፈጣሪ በታች ከፍጡራን በላይ ነውና ምልዕተ ጸጋ ጸጋን የተሞላሽ ሆይ አላት። የተትረፈረፈ ጸጋ አለሽ እኮ ነው እናንተ። ኧረ የድንግል ማርያም ጸጋ ስንቱ ተዘርዝሮ ስንቱ ተነግሮ ያልቃል። እንዲያው እንደ ቅዱስ ገብርኤል በደፈናው ምልዕተ ጸጋ ማለት ይሻላል እንጂ ወገኖቼ፣ በጣም ነው የሚደንቀው። ጸጋን የተሞላሽ ሆይ ደስ ይበልሽ አላት። የድንግል ማርያም ደስታ ምንድነው? በተልእኮ መላእክት መኖር። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር። የድንግል ማርያም ደስታ የፍጥረት መዳን። የኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ ብዙ ብር መቁጠር፣ ዘመነኛ መኪና ማሽከርከር ችግር የለውም እኮ። ከዚህ በላይ ግን ኃጢአት የሚያስደስተው ትውልድ አለ። ድንግል ማርያም ስትናቅ፣ ድንግል ማርያም ክብሯ ዝቅ ሲል፣ ድንግል ማርያም ስትሰደብ የሚያስደስተው ትውልድ አለ። የታደሉትማ በማህፀን ድምጿን ሰምተው ዘለዋል። እንደ ቅዱስ ዮሐንስ ያሉት ኤልሳቤጥ የማርያምን የሰላምታ ድምፅ በሰማች ጊዜ በማህፀን ውስጥ ያለው ሕፃን ከደስታው ብዛት የተነሳ ዘለለ ነው የሚለው። የታደሉት የድንግል ማርያም ክብር ሲገለጥ ደስ ይላቸዋል። አንዳንዶቹ ደግሞ ድንግል ማርያም ስትሰደብና ስትናቅ የሚደሰቱ ሰዎች አሉ። ጤናማ አይደሉም። እና የድንግል ማርያም ደስታ የፍጥረት መዳን ነው። በእውነት እንደ ድንግል ማርያም መንፈሳዊ ደስታ ሊኖረን ይገባል። የእግዚአብሔርን ቃል ስንሰማ፣ ስንዘምር፣ የዕጣኑን መዓዛ ስናሸት፣ ስናስቀድስ፣ የማህሌቱን ድምፅ ስንሰማ፣ በጎ ነገር ስንሰማ ደስ ሊለን ይገባል። የድንግል ማርያም ደስታ መጋራት ያስፈልጋል። የእሷ ደስታ መንፈሳዊ ደስታ ነውና ምልዕተ ጸጋ ጸጋን የተመላሽ ደስ ይበልሽ አላት። በነገራችን ላይ ድንግል ማርያም አበሳው እንዳልነካት፣ መርገመ አዳም እንዳላገኛት፣ የጥንት በደል የውርስ ኃጢአት የሚባለው እንደሌለባት ማረጋገጫው ይህ ቃል ነው። ጸጋን የተመላሽ አላት። በኃላፊ አንቀጽ ነው ቅዱስ ገብርኤል የተናገረው። ጸጋን የሚሞላሽ አላላትም። ይህ ብቻ አይደለም፣ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። የተባረክሽ ትሆኛለሽ አላላትም። ይህ ብቻ አይደለም፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ወደፊት ታገኛለሽ ብሎ ትንቢት አልተናገረም። እመቤታችን የውርስ ኃጢአት እንደሌለባት ማስረጃው ይሄ ቃል ነው። አንዳንዶቹ ድንግል ማርያም የውርስ ኃጢአት እንዳለባት ይናገራሉ። ስለ ውርስ ኃጢአት ወደፊት በስፋት የምናየው ይሆናል። ነገር ግን ከተነሳንበት ርዕስ አንጻር ጥቂት ነገር ልንገራችሁ። አንዳንዶቹ ስትጸነስ የውርስ ኃጢአት ነበረባት፣ ገብርኤል ሲያበሰራት መንፈስ ቅዱስ አነጻት ይላሉ። አንዳንዶቹ ደግሞ ስትጸነስም ከተወለደችም በኋላ እሷ የውርስ ኃጢአት አለባት፣ ጌታ ብቻ ከሷ ያለ ጥንተ አብሶ ጌታ ብቻ ከሷ ተጸንሶ ተወለደ የሚል አመለካከት ያላቸው ሰዎች አሉ። አንዳንዶቹ እንዲያውም ምን እንደሚሉ ታውቃላችሁ? ኃጢአት ከሌለባትማ ሰው አይደለችም፣ ከእግዚአብሔር ጋር ያስተካክላታል የሚሉ ሰዎች አሉ።
ወገኖቼ አዳምና ሔዋን ከመውደቃቸው በፊት ኃጢአት አልሰሩም። ነገር ግን ከእግዚአብሔር ጋር ኃጢአት አለመስራታቸው አስተካክሏቸው ነበር እንዴ? መላእክት ንጹሃን ናቸው። ኃጢአት አለመስራታቸው ንጹሃን መሆናቸው ከእግዚአብሔር ጋር ያስተካክላቸዋል እንዴ? እመቤታችን ኃጢአት ስለሌለባት ከእግዚአብሔር ጋር ትስተካከላለች ማለት እንዴት ይቻላል? እንደገና ኃጢአት ከሌለባት ሰው አይደለችም ማለትስ እንዴት ይቻላል? ወገኖቼ አንዳንዶቹ መንፈስ ቅዱስ ወደ አንቺ ይመጣል የሚለውን ቃል ሊያነጻ ነው ይላሉ። አይደለም፣ ለማንጻት አይደለም። መንፈስ ቅዱስ ወደ እሷ የመጣው ለጽንስ ነው። ድንግል ማርያም የጸነሰችው በግብረ መንፈስ ቅዱስ አይደለም እንዴ? አነጻት ማለት ከሶስቱ ግብራት ከለከላት ማለት እኮ ነው። ከዘር ከሩካቤ ከተፈትወ ድንግልና ከለከላት፣ ጠበቃት ማለት ነው። ስለዚህ ድንግል ማርያም በእኛ ቤተክርስቲያን አስተምሮ የውርስ ኃጢአት ጥንተ አብሶ የለባትም። መንፈስ ቅዱስ አቀባ እምከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ ጠበቃት። መርገመ ሥጋ መርገመ ነፍስ እንዳያገኛት በእናቷ ማኅፀን ሳለች የውርስ ኃጢአት ወደ እሷ እንዳይተላለፍ ጠበቃት። ኤርምያስን ከሆድ ሳልሰራህ አውቄሃለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ ብሎ የተናገረ አምላክ እሷንስ በማኅፀን መቀደስ አይችልም? ኧረ ይችላል ወገኖቼ። በሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ያለውን ሐሳብ የውርስ ኃጢአት አለባት የሚሉ ሰዎች የሚጠቅሱት ሐሳብ ነው። ምን ይላሉ? ታቢዮ ነፍሴ ለእግዚአብሔር፣ ጌታ ሰውነቴ እግዚአብሔርን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ደስ ይላታል ያለች በመድኃኒቴ ደስ ይላት ያለች ጥንተ አብሶ ስለነበረባት የሚያድናት ሽታ ነው የሚሉ ሰዎች አሉ። የዘመኑ ሰዎች ደግሞ መናፍቃኑ ራሷ ማርያም መድኃኒቴ ያለችው ኢየሱስን ነው። እሷ መድኃኒት አይደለችም። ለምንድነው መድኃኒት የምትሏት? የሌለ ክብር ለምን ትሰጧታላችሁ ይሉናል። ሁለቱም እኮ ትርጉሙ የሁለቱም ሐሳብ ልክ አይደለም። ታቢዮ ነፍሴ ለእግዚአብሔር፣ ሰውነቴ እግዚአብሔርን ታከብረዋለች፣ ጌታን ታከብረዋለች ይላል መጽሐፍ ቅዱሱ። ሰውነቴ ጌታን ታከብረዋለች። ጌታ ብላ ስለ እግዚአብሔር አብ፣ አምላኬ ብላ ስለ እግዚአብሔር ወልድ፣ መድኃኒቴ ብላ ስለ እግዚአብሔር መንፈስ ቅዱስ ተናገረች። ምስጢረ ሥላሴን ማመስጠር ጀመረች። ለምን መንፈስ ቅዱስን ብቻ መድኃኒቴ አለችው ቢሉ ጌታን ከመጽነሷ በፊት ለ15 ዓመት ከአጋንንት ፈተና መንፈስ ቅዱስ ጠብቋታልና አድኗታልና ማለት ነው። መንፈስ ቅዱስ አቀባም ከርሰማ ተብሎ የለ? መንፈስ ቅዱስ ከእናቷ ማኅፀን ጀምሮ ጠብቋታል ብለናል። ከአብና ከወልድ ተለይቶ ነው ወይ ያዳናት ቢባል በማዳን አንድ ናቸውና መድኃኒቴ ብላ አንድነቱን ተናገረች እኮ ነው እናንተ። ምንም ሁለቱም አይገናኝም። እንዲሁ አንዳንዶቹ ማርያም መድኃኒት ናት ስትባል መርዶ የነገሯቸውን ያህል የሚደነግጡ ለማመን ሜዳው ገደል የሚሆንባቸው ዛራቸው የሚነሳባቸው ሰዎች አሉ። ድንግል ማርያም መድኃኒት ብትባል ምን ይገርማል ወገኖቼ? ባለ መድኃኒት እኮ ወደሷ መጥቷል። ሊቁ ምን ይላል መሰላቸው? አባ ዘጊዮርጊስ አቃቤ ሥራይ መጻም ሰማያት ወጸፈውስ ተረክበት እምቤተ ዳዊት፣ መድኃኒት ቀማሚው መለኮት ከሰማይ ወደ ምድር ወደሷ መጣ። መድኃኒቱ የሚቀመምባት እጽ ድንግል ማርያም ደግሞ ከዳዊት ቤት ተገኘች። ታዲያ የመድኃኒት እናት ስለሆነች ዕፀ ፈውስ ስለሆነች ድንግል ማርያም መድኃኒት ተባለች። ድንግል ማርያም ቤዛ የሆነችው ይኩነኒ ብላ አያችሁ። ድንግል ማርያም ቤዛ የሆነችው መድኃኒት የሆነችው ቤዛነቷን ያስጀመረው እግዚአብሔር ይኩነኒ ያሰኝቶ ነው። እየሰማችሁ ነው ወገኖቼ? ቤዛነቷን ያስጀመረው ይኩነኒ ያሰኝቶ ነው። ይኩነኒ ስትል አምላክ ሰው ሆነ። ይኩነኒ ስትል ሰው አምላክ ሆነ። ይኩነኒ ስትል መዳን ሆነ። ይኩነኒ ስትል ነገረ ድህነት ተጀመረ። ይህንን ማመን ያስፈልጋል። በ15 ዓመቷ ጌታን ጸነሰች። በ16 ዓመቷ ጌታን ወለደችው። በለጋ ዕድሜዋ ወደ ግብፅ
ልጇን ይዛ ተሰደደች። በግብፅ በረሃ 3 ዓመት ከ6 ወር ተንከራተተች። ያለ ጊዜው ሙቶ መዳናችን ከንቱ ሆኖ እንዳይቀር እኮ ነው። እና በነገረ ድነት ድርሻ አላት የምንለው እኮ ለዚህ ነው ወገኖቼ። በመጨረሻ መስቀሉ ስር ድንግል ማርያም ተገኘች። አንዳንድ ሞኞች ያሳዝኑኛል። የተሰቀለው ጌታ ነው፣ ታዲያ እሷ ምን ባይነች የሚሉ ሰዎች አሉ። ህመሙ አይሰማትም እንዴ? መከራው አይሰማትም? ችንካሩ አይሰማትም? ወገኖቼ ግርፋቱ አይሰማትም? እንዴት ነው ሰዎች የሚያስቡት እንዴ? ይህን ቃል ልድገመው፣ በእውነት በጣም ያሳዝናል። የተሰቀለው ጌታ ነው፣ እሷ ምንድነች የሚሉ ሰዎች ለመሆኑ እንዴ እናት እኮ ነች። ህመሙ አይሰማትም? መከራው አይሰማትም? ችንካሩ አይሰማትም? ግርፋቱ አይሰማትም? አንድ እናት ልጇ ቢታመም ከልጇ በላይ ህመሙ የሚሰማት እናቱ እኮ ነች። የሾህ አክሊል ሲደፋ፣ በችንካር ሲቸነከር፣ በጥፊ ሲመታ፣ በጦር ሲወጋ አይታለች። ህመሙ ህመሟ ነው፣ መከራው መከራዋ ነው፣ ስቃዩ ስቃይዋ ነው። ቤዛነት ይሏቸዋል። ይሄ ነው። በመስቀል ላይ ተሰቀለች፣ ተቸነከረች፣ ስጋዋን ቆረሰች፣ ደሟን አፈሰሰች የሚል አስተምህሮ የላትም። ነገር ግን የሱ ደም ሲፈስ እሷ ደግሞ ልቧ በሐዘን ይደማ ነበረ። ይሄ ነው ቤዛነት። ማርያም ሐዘነ ልቦና ታቀልል የምንለው እኮ በየለቅሶ ቤቱ ከሷ በላይ ያዘነ ስለሌለ እኮ ነው። ቤዛነት ይሏቸዋል። ይሄ ነው። ይህንን መረዳት ያስፈልጋል ወገኖቼ፣ ይህንን መረዳት ያስፈልጋል። እንዴት ነው ሰው የሚሰማው? በእውነት ስለ ቤዛነት አልገባንም ልበል እንዴ? አልገባንም ልበል እንዴ? ሰሞኑን ዕፀ መስቀሉ ቤዛ እንደሆነ በተለያየ ጽሑፎች ሲጻፍ አይታችኋል። ቅዱስ ቄርሎስ የተናገረው ቃል ግን ይገርመኛል። ለጸዋሬ ሰማያት ወምድር ጾሮ ድኩምጽ ይላል። ሰማይና ምድር የወሰናቸውን ሰማይና ምድር የማይችሉትን አምላክ ደካማው እንጨት ተሸከመው። ምስጥ የሚበላው እንጨት፣ እሳት የሚያቃጥለው እንጨት፣ የሚሰበረው እንጨት፣ የሚሰነጠቀው እንጨት ተሸክሞት ዋለ። የመስቀል ጉልበቱ መድኃኔ ዓለምን ተሸክሞ መዋሉ ነው። መድኃኔ ዓለምን በመሸከሙ ደሙ ስለፈሰሰበት ቤዛ ከተባለ 9 ወር ከ5 ቀን በማኅፀኗ ጌታን የተሸከመች እመቤታችን ቤዛ ብትባል ምን ይገርማል እንዴ? ስለ ድንግል ማርያም ቤዛነት እኮ ወገኖቼ እኛ ሰሞኑን ተሰብስበን የሰጠነው ምስክርነት አይደለም። ሰማያውያኑ ምድራውያኑ ቀድመው ስለ ቤዛነቷ እኮ ምስክርነት ሰጠዋል። ይሴብሑኪ ኪሩቤል ወሱራፌል መዘምራን ምሉዓነ ጸዳል ወብርሃን ይወድሱኪ ወይብሉኪ በሃዱ ልሳን ቅድስት 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 ማርያም ቤዛዊተ ኩሉ ዓለም አሏት እኮ። ብርሃንንና አመስጋኞች ኪሩቤል ብርሃንንና የብርሃንን ወጋገን የተመሉ ሱራፌል በአንድ ልሳን በአንድ አንደበት ሆነው ክብርት ንጽሕት ቅድስት ማርያም ቤዛዊተ ኩሉ ዓለም ነሽ ይሉሻል ተባለ እኮ። ከላይ ሱራፌል አያችሁ፣ ከላይ ከሰማይ ኪሩቤል ሱራፌል ነገደ መላእክት ቤዛነቷን መሰከሩ። ከታች ከምድር ሊቃውንቱ እና አባ ዘጊዮርጊስ ቤዛነቷን መሰከሩ። በድንግል ማርያም ቤዛነት ምድራውያንና ሰማያውያን መላእክትና ሊቃውንት ተባብረውበታል። ከዚያ ተነስተን ነው ስለ ድንግል ማርያም ምስክርነት የምንሰጠው። ይህንን መረዳት ያስፈልጋል። የተዋህዶ ልጆች ናኩቶ ለእግዚአብሔር በእንተ ኩሉ ጸጋ ለእሙ ለእናቱ ይህን ሁሉ ጸጋ የሰጣት እግዚአብሔርን እናመሰግነዋለን። ምስጋናና ክብር ውዳሴና አምልኮ ለእርሱ ይሁን። ጣዕሟን ባንደበታችን ፍቅሯን በልባችን ድንግል ማርያም ትሳልብን። ምልዕተ ጸጋ ወስብሐት ለእግዚአብሔር።